ክብራትና ክብራን የማራናታ ፕሮግራማችን ይቀጥላል። ቀደም ሲል ዝማሬ ሰምተናል፣ እግዚአብሔርን አምልከናል። አሁን ደግሞ ወደ ቀጣዩ ፕሮግራማችን እናልፋለን። አንቺ ዱባይ ነበርሽ። እንዴት ነበር ዱባይ? ዱባይ በጣም ጥሩ ቆይታ አድርጌ ነው የመጣሁት። ያው ለስራ ነው የሄድኩት። ጥሩ ጊዜ ነበረ። ከሙቀቱ ውጭ ያው ዱባይ ጥሩ ጊዜ ነበረ። እንዲሁም ቢጫነሽ፣ በዚህ ላይ ደግሞ ቀይነሽ አይደለም የምትበራንጂ ወደ ቢጫነት ተቀየረ። ዱባይ ያሉ ቅዱሳንን አግኝተሻቸዋል? አግኝቻለሁ። የተወሰኑ ሰዎችን አግኝቼ ነበር። የማራናታ ተከታታይም የሆነ ሰው እየነገርኩ ነበር። እንዲሁም በጣም ሰላምታ አቅርበዋል። በጣም እንደሚወዱትም ነግረውኛል። ዱባዮች ጌታ ኢየሱስ ይባርካችሁ። ስለምትከታተሉንም እጅግ ደስ ብሎኛል። ጥሩ ጊዜ ነበር። መሲ አንቺ ዱባይ ነበርሽ፣ እኔ ደግሞ ጸሎት ላይ ነበርኩ። እኔም በጣም መልካም ጊዜ ነበር ሳሳልፍ የነበረው በእነዚህ 4-5 ቀናቶች ያህል እና በጣም ጥሩ የሚባል ጊዜ አሳልፍ ያለው። ጌታ መልካም ነው። በጣም ጥሩ ጊዜ እንዳሳለፍክ እኔ ገና ሳይክ እየነገርኩ ነበር። ፊትህ ራሱ እያበራ ነበር። እኔ ነኝ አንተ ዱባይ ነበር ነው እያልኩ ነበር። እኔ እዛኛው ዱባይ ለዛ የተሻለው። መልካም እንግዲህ ክብራትና ክብራን፣ ሁለታችንም ሐዋሳ ነበርኩ። ባይዘው ያው በኋላ ከምናገረው ሐሳብ ጋር የሚሄድ ነገር ስላለው ብዬ ነው እዛ ነበር በጸሎት ያሳለፍኩት። አንዳንድ የሰማቸው እግዚአብሔር ሲናገራቸው የነበሩ ሐሳቦችን ወደ በኋላ በመልእክት ጊዜያችን ላይ እናገራቸዋለሁ። ወደ መጀመሪያው ፕሮግራማችን እንለፋለን። ግጥም ነው። አዎ ግጥም ነው። በመልእክት ሰዓት ላይ እንግዲህ የተቀበልከውን መልእክት ለተመልካቾች የምታደርስልን ነው የሚሆነው። ተመልካቾቻችን መልካም ቆይታ እንዲሆን እየተመኘን የግጥም ሰዓታችን ወደ እናንተ የሚደርስበት ሰዓት ነው። ገጣሚ ተወዳጅ ስንታየው አንተዋወቅም የተሰኘ ከመካር ወጎች ያገኘነውን ግጥም ወደ እናንተ የምናደርስ ነው የሚሆነው። ተከታትለን እንመለሳለን። መልካም ቆይታ ይሁንላችሁ። ልቡን ቢናገር ቢያሰማምር ቃሉን ወጥቶ ቢለፈልፍ ቢያስተምር እውነቱን ደግሞም ቢያሽሞነሙን ቢያስብ ራሱን ያይናገር የሚወስ ማንነቱን የጓዳው ሚስጥር ዘግዝኮ የሚያቂለ ጥሩነትን ሰብኮ በየአደባባዩ እርዳታ የሚሻን ባላይ የሚያዩ ብዙ ሰዎች አሉ። ብቻ ሰው በለበሰው ልብስ ፍጹም አይገመትም። ለአረማመዱ መለኪያ ይነሳ እንደዚህ ኮበላ ተብሎ አይወራ። ይሄን እኮ አይጠጣም ተብሎም አይታማም። ለሰውስ ማንነት ከሰውየው ውጪ መለኪያ ስንዝርክን ፍጹም አይለካውም፣ ፍጹም አይሆነውም። ለሰው ማንነት ልብ ይሄ ነው ተብሎ የመስፈሪያ መስፈርት ዓለሙ ተስማምቶ አልተበጀለትም። የሰው ልጅ አስመሳይ ነው። በውጪ ድርጊቱ የውስጡን መለየት ሰው የሚችል ቢመስለው በአነጋገሩ ከወዴት እንደሆነ ከየት እንደመጣ የሚያውቅ ቢመስለው ተው። ሰው ሁሉ አክተር ሆኗል። አዲስን ካራክተር ተላብሶ መጫወት መቼ ይሳነዋል? ልክ እንደዚያ ጊዜ ልክ እንደባለፈው ጴጥሮስ ባወራሩ የኢየሱስ እንደሆነ ሰው ሁሉ እንዳወቀው አሁን እንደዚያ መስሎክ? ፍጹም አትሳሳት። ጊዜው ተቀይሯል። ጊዜ በጣም በሮ ሰው የማን እንደሆነ ማወቅ ተስኖናል። ከሰው ጋር ተቀምጦ እየተሳሳቀ ካንተ ጋር ተቀምጦ እየተሳሳቀ ውስጡ እያለቀሰ እየተሳቀቀ መሆኑን አውቀሃል? ህይወቱ ከብዶበት ሸክም ተጭኖበት ወደ እኔ ኑ ብሎ ሸክም ሊያቀልልን የጠራን ጌታ ድምፅ አቅጣጫው ጠፍቶበት ሸክሙን ተሸክሞ ሲዞር አይተኸዋል? አታውቁም። የሰው ውስጥ ምን እየተሰራ ምን እየተብላላ እንደሆነ አታውቁም። የሰውየውን ፊት ወዝ ማማሩን እንጂ የውስጡን መገርጣት መደፍረስ መጎዳት ለይታችሁ በእርግጥ ሲጀምር በፍጹም አትለዩም። ብቻ አትናገር በኩራት አንተ እሷን እንደምታውቃት አታውቃትምና በውስጡ ያለውን ማንም ያልሰማውን ልክ እንደነማንም አንተም አልሰማህም፣ አንቺም አልሰማሽም። በውስጡ ያለውን በጣም ያስከፋውን ወይ ያስደሰተውን ውስጡን አታውቀውም። ውስጡ ሩቅ ነው ላንተ አውቃለሁኝ አትበል ከላይ ገልጠ ልብና ኩላሊት የሚመረምረው ሀዘን የሚረዳ ጭንቅ የሚካፈለው የሰው ውስጥ ታዋቂ እግዚአብሔር ብቻ ነው። በተረፈኛ እንተዋወቅም። አመሰግናለሁ።
ገጣሚ ተወዳጅ ስንታየሁን እጅግ አድርገን እናመሰግናለን። በጣም ድንቅ ግጥም ነበር ያቀረበችልን። ተመልካቾች እናንተም እንደወደዳችሁት እናምናለን። የዛሬው የማራናታ ፕሮግራማችን እንዲህና እንዲያ ያለ እስከ 10 ሰዓት ድረስ ወደ እናንተ የሚደርስ ነው የሚሆነው። ሰዓቱ ደግሞ የዜና ማራናታ ነው። ወደ ዜና ማራናታ ከማለፋችን በፊት ግን ሰሞኑን በጣም ስለ ጦርነት በጣም ብዙ እየተሰማ ነው። በተለይ ወደ ሰሜን አካባቢ አንዳንድ የጦርነት ወሬዎች የጦርነት ሀሳቦች እንዳሉ እየተነገረ ያለበት ሁኔታ አለ። ስለሱ ትንሽ እንበልና ወደ ዜና ማራናታ እናልፋለን። አዎ እንግዲህ በተለያየ ጊዜያት በሀገራችን ውስጥ በተለያዩ ክልሎች አካባቢ ላይ የተለያዩ ግጭቶች በጦርነት ደረጃ ያሉ ነገሮች የሚሰሙበት እንዲሁም ደግሞ ከጦርነትን ባሻገር ደግሞ ያሉ አንዳንድ ነገሮችም የሚከሰቱበት ሁኔታ አለ። ሰሞኑን ግን ያው ከዚህ በሰሜን ካለው አሁን ካለው መንግስት ምርጫ ጋር በተያያዘ በተለያዩ ሶሻል ሚዲያዎች ውስጥ የጦርነትን ሊያነሳሳ የሚችሉ ነገሮች በሶሻል ሚዲያ ላይ እየተሰሙ ያሉበት ጊዜ ነው ያለው። እዚህ ስቱዲዮ ከመግባቴም በፊት አንድ ወንድም ደውሎልኝ በጣም ያየውን ነገር እየነገረኝ ነበርና ከዚህ ከደም መፋሰስ ጋር የተያያዙ ነገሮች ሊሆኑ እንደሚችሉ በተደጋጋሚ እንደዚህ አይነት መልእክቶች ስንሰማ ነበር። የተለያዩ ሰዎችም ሲነግሩ ነበርና አሁን እንደዚህ አይነት ነገሮች አሉና ያው ማህበረሰቡ ጸሎት ውስጥ እንዲገባ ሁሉም በየእምነቱ እንዲሁም ደግሞ እዚህም ላሉ መሪዎች ደግሞ እግዚአብሔር ከዚህ ነገር እንዲታደጋቸው መቆጠብ የሚችሉበትን ጸጋ እንዲያበዛላቸው እንጸልይ የሚል ነገር ሀሳብ እንትን ብሏል። የተለያዩ ሰዎችም ይሄንን ሀሳብ ሲናገሩ ነበርና እንግዲህ ባሳለፍናቸው የጦርነት አመታቶች ውስጥ በርስ በርስ ጦርነቶች አንድም ቀን ምንም ነገር አትርፈን አናቅም። የገዛ ወገኖቻችን ነው የሚያልቁት፣ የገዛ ወንድሞቻችን ነው የሚያልቁት፣ የገዛ ቤተሰቦቻችን ነው የሚያልቁትና አንዱ አሸናፊ ሌላው ተሸናፊ የሚሆንበት ሳይሆን ምንም ትርፍ የሌለው ከዚህ በፊትም በነበሩ ጦርነቶች ምንም ፋይዳ ያለው ነገር እንዳልነበረ የሚገልጹ ነገሮች ብዙ እየተነገሩ ነው። ያለውም እውነታ ማሳያውም ይሄ ነውና ስለዚህ ምንም አይነት ጦርነት እንዳይከሰት መጸለይ ያለብን እግዚአብሔር አምላክ እንዲረዳን እግዚአብሔር በዚህ ደም አፋሳሽ ነገሮች ጠላት ከማድረጉ በፊት እግዚአብሔር ጣልቃ እንዲገባ መጸለይ ያለብን። ብዙ ጊዜ ይታሰባል፣ ግን እግዚአብሔር ጣልቃ እየገባ ነው እስካሁንም እነዚህ አይነት ነገሮች የቆሙት። አሁንም እግዚአብሔር ጣልቃ እንዲገባልን እንድንጸልይ በዚህ አጋጣሚ ለመናገር እንወዳለን። ዓለም ላይ የተነሳ ጦርነት ማለት አሁን በኢራንና በእስራኤል መካከል የነበረ ጦርነት በአሜሪካና በኢራን በነበረ ጦርነት እንኳን ምን ያህል ህዝብ እንደተጎዳ አይተናል። እንግዲህ በትራንስፖርት ባለ ነገር በኢኮኖሚ ባለ ነገር በብዙ አይነት ነገር ሰው በጣም ይንገላታልና ኦል ኦቨር ኢትዮጵያ ውስጥ ያለ የትኛውም ቦታ ላይ ተሳፋሪ ህዝብ በጣም እየተጎዳ ነበር። ትራንስፖርት ጨምሯል፣ ኑሮ ብዙ ነገሮች እየጨመረ ህዝብ እየተሰቃየ ባለበት ጊዜ ውስጥ እንደገና እኛ ሀገር ውስጥ ደግሞ ሌላ ጦርነት ጨመርን ማለት ምን ልንሆን እንደምንችል ማሰብ አይከብድም። ስለዚህ በጣም ጥንቃቄ እንድናደርግ፣ በጣም እንድናስተውል፣ በጣም ደግሞ እንድንጸልይ የሚያስፈልገን ግድ የሚለን ጊዜ ነው። እግዚአብሔር አምላክ ጣልቃ ይግባልን። አሜን። በጦርነት የምናተርፈው ምንም ነገር እንደሌለ ካለፉት መማር የምንችልበት ሁኔታ ነው ያለው። ቅዱሳን እንድትጸልዩ ነው ዛሬም ይሄንን ነገር ይዘን የመጣ ነው። በቀጣይነት ዜና ማራናታ ወደ ተመልካቾች የሚደርስበት ሰዓት ላይ ደርሰናል። በዓለማችን ላይ የተከሰቱ ከመጨረሻው ዘመን ጋር የተገናኙ ዜናዎችን አጠናቅራ ነጻነቱ አቁማ ወደ እናንተ ታቀርብልናለች። ዜናውን ተከታትለን እንመለስ። ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከዜናዎቹ ጋር ነጻነቱ አቁማ ነኝ።
በዚህ ዘመን ከመላው ዓለም የምንሰማቸው ዜናዎች ሰዎች ምን ያህል በጭካኔና ኢሞራላዊ ተግባር እየከፉ መሄዳቸውን የሚያሳይ ነው። ሳምንት በፊት አንድ አሜሪካዊ አባት 7 ልጆቹን ጨምሮ 8 ህጻናትን መግደሉ ተሰምቶ ነበር። ልጆቹ ከ1 ዓመት እስከ 14 ዓመት ዕድሜ ያላቸው መሆናቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቦ ነበር። በተመሳሳይ ዜና በዛው በአሜሪካ 2 ልጆቹን በመግደል የተከሰሰው ኤርትራዊ ፍርድ ቤት መቅረቡ ተሰምቷል። የ37 ዓመቱ ኤርትራዊ በካናዳ ካልጋሪ ፍርድ ቤት 2 የመጀመሪያ ደረጃ ግድያ ክሶች ቀርቦበታል ተብሏል። ስሙ እንዳይገለጽ በፍርድ ቤት የተከለከለው ይህ ኤርትራዊ ከሚገኝበት እስር ቤት ሆኖ ይህንን ክስ የተከታተለ ሲሆን ክሱ በሚደመጥበት ወቅት ምንም አይነት የስሜት ለውጥ አልታየበትም ተብሏል። ፖሊስ ለፍርድ ቤት እንዳስረዳው የልጆቹ ወላጆች ተለያይተው የሚኖሩ ሲሆን ባለፈው ሳምንት ከእናታቸው ላይ ወስዶ በዚያው ህይወታቸው እንዲያልፍ አድርጓል ተብሏል። ልጆቹን ከገደለ በኋላም ለፖሊስ ደውሎ ይህንን መናገሩንና በቦታው ላይ በቁጥጥር ስር መዋሉንም አስረድቷል። ይህ በእንዲህ እንዳለ እናትየው አሁን በከፍተኛ ሀዘን ውስጥ እንደምትገኝ የኢሚግሬሽን አውትሪች ዳይሬክተሯ አዳነች እያሱ ተናግራለች። ይህን መርዶ ከሰማች በኋላ ምግብ መብላት አቁማለች፣ ከማንም ጋር አትነጋገርም፣ በጣም እየደከመች ነው በማለት ገልጻ የኮሚኒቲ ድጋፍ እንደሚያስፈልጋት ገልጻለች። ህይወታቸው ያለፈው እነዚህ ህጻናት የ5 ዓመቱ ናኦድ ተክለ ብርሃንና የ3 ዓመቷ ዮርካቤል ተወልደ የሚባሉ ሲሆን ተገለው በተገኙበት ቦታ ላይ በርካቶች አሻንጉሊቶችና አበባዎችን በማስቀመጥ ሀዘናቸውን ገልጸዋል። ወደ ቀጣዩ እንለፍ። በኒውዚላንድ በሬክተር ስኬል 5.3 የተለካ የመሬት መንቀጥቀጥ መከሰቱ ተሰማ። አደጋው በሀገሪቱ ምስራቃዊ ግዛት መከሰቱን የጀርመን ጂኦሳይንስ ጥናት ማዕከል JFZ ስለ ክስተቱ ባወጣው ሪፖርት አስታውቋል። ማዕከሉ የመሬት መንቀጥቀጥ አደጋው 10 ኪሎ ሜትር መሸፈኑንም ገልጿል። በአደጋው ስለደረሰው ጉዳት ግን የተገለጸ ነገር የለም። በቀጣዩ ዜና ስፔን የሃንታ ቫይረስ ተጠቂዎች የጫነችው መርከብ አልቀበልም ማለቷን ይመለከታል። የዓለም ጤና ድርጅት WHO ምንነቱ ያልታወቀ የሃንታ ቫይረስ ወረርሽኝ መቀስቀሱን አረጋግጧል። በሃንታ ቫይረስ ወረርሽኝ ምክንያት በኬፕ ቨርዴ እንድትቆም ተደርጋ የቆየችው MV ሆንዲየስ መርከብ ወደ ስፔን እንድታቀና ቢወሰንም አለመቻሉ ተገልጿል። ንብረትነቷ የኔዘርላንድ የሆነችው MV ሆንዲየስ መርከብ 149 ሰዎችን የጫነች ሲሆን 8 ሰዎች ወረርሽኙ መያዛቸው ተረጋግጧል። በዚህ አዲስ ቫይረስ የ3 ሰዎች ህይወት ማለፉን ተከትሎ ነበር ጉዟ የተገታው። የስፔን መንግስት ከዓለም ጤና ድርጅት ጋር በመመካከር መርከቧ ወደ ካናሪ ደሴቶች መታ ተሳፋሪዎቹ አስፈላጊውን የሕክምና እርዳታ እንዲያገኙ ተወስኗል ተብሏል። የዓለም ጤና ድርጅት በበኩሉ ቫይረሱ በመርከቧ ውስጥ ከሰው ወደ ሰው ተላልፎ ሊሆን ይችላል የሚል ጥርጣሬ እንዳለው ገልጿል። ወደ ቀጣዩ እንለፍ። ኢራን በአሜሪካ መርከቦች ላይ ጥቃት ከሰነዘረች ከምድረ ገጽ ትጠፋለች ሲሉ ፕሬዝዳንት ትራምፕ መዛታቸውን ይመለከታል። ትራምፕ ከፎክስ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። ይህን ያሉት የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትናንሽ ጀልባዎችን መምታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ መሆኑ ተገልጿል። አሜሪካ የኢራንን ድሮኖችና ሚሳይሎችን መታ መጣሏንም አስታውቃለች። ትራምፕ በጦርነቱ ምክንያት በሆርሙዝ ወሽመጥ መተላለፍ ካልቻሉ የንግድ መርከቦቻቸው መንገድ እንዲያስከፍቱ በዓለም ዙሪያ ካሉ አገራት ቀረበልኝ ባሉት ጥሪ መሰረት ፕሮጀክት ፍሪደም የተባለ ዘመቻ ከሰኞ ጀምሮ እያካሄዱ ናቸው ተብሏል። በዚህም የአሜሪካ ኃይሎች የመርከቦቹን ደህንነት ለመጠበቅ ሆርሙዝ ላይ በመሰማራት ጥቃት እንዳይደርስባቸው ጥበቃ እንደሚያደርጉ ተገልጿል። ነገር ግን ኢራን ይህንን የአሜሪካ እርምጃ በመቃወም የአሜሪካ ባህር ኃይል መርከቦችን እንደምትመታ እየዛተች ትገኛለች። ይህ ዘመን ጦርነትና የጦርነት ዝግጅት ዜናዎች በስፋት የሚደመጡበት ሆኗል። ለረጅም ዘመናት በኔቶ አማካይነት በጠንካራ ትብብራቸው የሚታወቁት አሜሪካና አውሮፓ መካከል ክፍተቶች እየታዩ ይገኛሉ። አሜሪካ ጦሯን ከአውሮፓ ልታስወጣ እንደምትችል ገልጻለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኙትን የአሜሪካ ወታደሮች ቁጥር ለመቀነስ ማሰባቸውን አስታውቀዋል። ይህ ውሳኔ የመጣው በኢራን ጦርነት ጀርመን ለአሜሪካ በቂ ድጋፍ ባለማድረጓ መሆኑ ተገልጿል።
በአንጻሩ የጀርመን መራሄ መንግስት ፍሬድሪክ መርዝ በቅርቡ በአንድ መድረክ ላይ ኢራናውያን ከጠበቅናቸው በላይ ናቸው ሲሉ ማሞካሸታቸው ትራምፕን አስቆጥቷቸው ነበር። መርዝ ኢራን የኒውክሌር ፕሮግራም ቢኖራት ችግር እንደሌለውም ተናግረዋል። የአውሮፓ ህብረት የአሜሪካ ጦር ከአውሮፓ የማስወጣት እርምጃን ድንገትና አስደንጋጭ ነው ማለቱ ቀጣዩ ዜናችን ነው። የህብረቱ የውጭ ፖሊሲ ኃላፊ ካጃ ካላስ የአሜሪካ ወታደሮች ከ6 እስከ 12 ወራት ውስጥ ይወጣሉ ሲሉ ጠቁመዋል። የአሜሪካ ውሳኔ የአውሮፓ ህብረት በኔቶ ውስጥ ያለው ሚና እንዲያሳድግ የሚገፋፋ መሆኑም ተገልጿል። ካላስ ወታደሮቹ በሚወጡበት ዙሪያ በአሜሪካና በአውሮፓ ህብረት መካከል ሰፊ ውይይት ሲደረግ መቆየቱንም ተናግረዋል። ጃካ ካላስ የአሜሪካ ወታደሮች በአውሮፓ የሚገኙት ለኛ ጥቅም ሳይሆን ለአሜሪካ ጥቅም ነው ባይ ናቸው። ህብረቱ በኔቶ ውስጥ ለራሱ ብዙ መስራት አለበትም ብለዋል። ትራምፕ በኢራን ጦርነት አልተባበሩንም ያሏቸውን የአውሮፓ ሀገራት ጋር ትብብራቸውን እንደሚያቋርጡ መዛታቸው ይታወቃል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። ሰሜን ኮሪያና ሩሲያን የሚያገናኘው ቁልፍ ድልድይ ግንባታ መጠናቀቁን የሳተላይት ምስሎች አሳዩ። በሰሜን ኮሪያና በሩሲያ ድንበር ላይ የሚገኘውን ቱመን ወንዝን የሚያቋርጠው አዲሱ ስትራቴጂካዊ የጎዳና ድልድይ ግንባታ ተጠናቆ ለአገልግሎት ዝግጁ መሆኑን የሳተላይት ምስሎች ማሳየታቸው ተዘግቧል። አዲሱ ድልድይ ከዚህ ቀደም ሁለቱን ሀገራት በየብስ ያገናኝ የነበረውንና የጓደኝነት ድልድይ ተብሎ ከሚጠራው ነባር የባቡር መስመር ጎን የተገነባ ነው ተብሏል። የሩሲያ ትራንስፖርት ሚኒስቴር እንዳስታወቀው አዲሱ ድልድይ በቀን 300 ተሽከርካሪዎችንና 2850 ሰዎችን የማስተናገድ አቅም አለው ብሏል። የሩሲያ መንግስት መገናኛ ብዙሃን እንደዘገቡት ከሆነ ድልድዩን ለመገንባት የወጣው ጠቅላላ ወጪ ከ9 ቢሊዮን ሩብል በላይ እንደሆነ ተገምቷል። ይህ የግንባታ ወጪ በወቅታዊ የምንዛሬ ተመን ሲሰላ 120 ሚሊዮን የአሜሪካ ዶላር ወይም 88 ሚሊዮን የእንግሊዝ ፓውንድ ገደማ ይሆናል ተብሏል። ወደ ቀጣዩ ንለፍ። አዲሱ የሞባይል ኔትወርክ አቅራቢ ኩባንያ አስነዋሪ ቪዲዮዎችንና የግብረ ሰዶማውያንን ይዘቶች ዘግቻለሁ አለ። በአሜሪካ የሚገኝ አንድ አዲስ የሞባይል አገልግሎት አቅራቢ ድርጅት ከስነ ምግባር ውጪ ናቸው ያላቸውን ይዘቶች የሚዘጋ አገልግሎት ይዞ ብቅ ማለቱን አሳውቋል። ራዲያንት ሞባይል የተሰኘው ይህ ኩባንያ በሀገሪቱ የመጀመሪያውን የፖርኖግራፊና የግብረ ሰዶማውያን ይዘቶችን በኔትወርክ ደረጃ የሚዘጋ የሞባይል ኔትወርክ ለመሆን አልሟል ተብሏል። የኩባንያው መስራች የሆኑት ፖል ፊሸር ለኤምአይቲ ቴክኖሎጂ ሪቪው እንደተናገሩት እኛ ከፖርኖግራፊ ከግብረ ሰዶማዊና ጾታቸውን ከቀየሩ ይዘቶች የጸዳ በኢየሱስ ላይ ያተኮረ አካባቢ የመፍጠር ሙሉ መብት አለን ብለን እናምናለን ብለው ተናግረዋል። የዚህ አገልግሎት ተጠቃሚዎች በስልካቸው ሊያገኟቸው የሚችሉትንና ኩባንያው ለእምነት የማይመቹ ያላቸውን ይዘቶች አስቀድሞ የማጣራትና የመከልከል ስራ ይሰራል ብለዋል። ራዲያንት ሞባይል የራሱ የሆኑ የሞባይል ማማዎች ወይም ሴል ታወርስ የሉትም። ይልቁንም ልክ እንደ ባለፈው ዓመት ስራ እንደጀመረው የዶናልድ ትራምፕ ሞባይል ሁሉ ከታዋቂው የቴሌኮም ኩባንያ ቲ-ሞባይል ላይ ባንድዊድዝ በመግዛት ለደንበኞቹ የሚያከፋፍል ኩባንያ ሲሆን አገልግሎቱን ባለፈው ማክሰኞ በይፋ ስራ አስጀምሯል። በኔትወርክ ደረጃ የይዘት ገደብ በማድረግ ንጹህ የተባለ የኢንተርኔት ተሞክሮ ለመስጠት መሞከሩ በዋናነት ሃይማኖታዊ እሴቶቻቸውን በቴክኖሎጂ አጠቃቀማቸው ላይ ለማንጸባረቅ ለሚፈልጉ ወላጆችና ግለሰቦች ታስቦ የተዘጋጀ መሆኑም ተገልጿል። ይህ አዲስ ቴክኖሎጂ ዓለም ውስጥ በሃይማኖታዊና ፖለቲካዊ አመለካከቶች ላይ የተመሰረቱ የተለዩ የቴክኖሎጂ አገልግሎቶች እያደጉ መምጣታቸውን የሚያሳይ ሌላ ማሳያ ሆኗል ተብሏል። ለዕለቱ የመጨረሻ ወዳደረግነው መረጃ እንለፍ። በኬንያ ያለው የወንጌላውያን ሉተራን ቤተክርስቲያን ከሉተራን ወርልድ ፌዴሬሽን አባልነት ራሱን ማግለሉን ይመለከታል። በኬንያ የሚገኘው ኢቫንጀሊካል ሉተራን ቸርች ኢን ኬንያ ከሉተራን ወርልድ ፌዴሬሽን LWF አባልነት ራሱን በይፋ ማግለሉን አሳውቋል። ውሳኔው በኤፕሪል 9ና 10 2026 በቤተክርስቲያኗ ምክር ቤትና በጠቅላላ ጉባኤው በአንድ ድምጽ ጸድቋል ተብሏል። ቤተክርስቲያኗ ውሳኔውን በአስቸኳይ እንደፈጸመችም ተገልጿል። ኢቫንጀሊካል ሉተራን ቸርች ኢን ኬንያ ሊቀ ጳጳስ ጆሴፍ ኦኮሆሎ ኦሞሎ
ከዓለም አቀፋዊ ሉተራን ወርልድ ፌዴሬሽን ለመውጣት 3 ዋና ምክንያቶችን ያቀረቡ ሲሆን ለዚህም የሉተራን ወርልድ ፌዴሬሽን የመጽሐፍ ቅዱስ ስልጣንን የሚያዳክም ትርጓሜን መከተሉን፣ የሴቶችን ሹመትንና የግብረ ሰዶማውያን ጉዳዮችን መደገፍ ይገኙበታል ብለዋል። ጆሴፍ ኦኮሎ ኦሞሎ በላኩት የመልቀቂያ ደብዳቤ ከመጽሐፍ ቅዱሳዊ አስተምህሮ ውጪ የሆኑ አቋሞችን ከሚደግፍ ህብረት ጋር መቀጠል አንችልም ብለዋል። ሉተራን ቸርች ሚዙሪ ሲኖዶስ LCMS ውሳኔውን እንደተቀበለ ሲገልጽ ጆናታን ሾ ይህ በዓለም አቀፍ ሉተራን ማህበረሰብ ውስጥ ለመጽሐፍ ቅዱስ ታማኝነት የተወሰደ ጠንካራ አቋም ነው ብለዋል። ይህ ውሳኔ በተለይም በዓለም አቀፍ ሉተራን አብያተ ክርስቲያናት ውስጥ በስነ መለኮትና በማህበራዊ ጉዳዮች ዙሪያ ያለውን ክርክር እንደገና አስነስቷል ተብሏል። በሀገራችን ኢትዮጵያም ከግብረ ሶዶማዊነት ጋር ተያይዞ አንዳንድ አብያተ ክርስቲያናት በውጭ ሀገር ካሉ ይህንን ድርጊት ከሚደግፉ ተቋማት ጋር የማይገባ ግንኙነት አላቸው በሚል ስማቸው ሲነሳና ግንኙነታቸውንም እንዲያቆሙ ግፊት ሲደረግ እንደነበር የሚታወስ ነው። ለዕለቱ ያዘጋጀንላችሁ የማራናታ ዜናዎች እነዚህ ነበሩ። ከቀጣዮቹ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ክቡራትና ክቡራን ተመልካቾቻችን ዜና ማራናታን ተከታትለን ተመልሰናል። ፕሮግራሞቻችን አሁንም እየቀጠሉ ነው ያሉት። ጥሩ ጊዜ እያሳለፋችሁ እንዳላችሁ እናምናለን። ለምትከታተሉን፣ ለምትጸልዩልን፣ ለምታበረታቱን ሁሉ ልባዊ ምስጋናችን ይድረሳችሁ። እኛም በጣም ነው የምንወዳችሁ ተመልካቾቻችን። በቀጣይ ደግሞ ከዚህ በፊት አንድ በድረገጽ ሳቢያ ራሳቸውን እያጠፉ ስለሚገኙ ሰዎች በማራናታ ፕሮግራም ላይ የሰራነው ፕሮግራም ነበረ። መሲ ካስታወስክ በተለይ ከግሬት ብሪቴን ጋር በተያያዘ ድረገጹ ራሳቸውን የሚያጠፉ ሰዎችን ያገናኛል። ከዚያ ራሳቸውን አጥፍተው ይገኛሉ የሚል ዶክመንታሪ ተሰርቶ ለተመልካቾች አድርሰን ነበረ። አሁን ላይ በውጭ የሰማነው እኛም ደግሞ ለተመልካቾች እንደይማሩበታል ይጠነቀቃሉ ብለን ያቀረብነው ፕሮግራም ሀገራችንም ላይ ሰሞኑን እንደውም አንዲት ቲክቶከር ወጣት ሴት ልጅ በኮሜንት ምክንያት ራሷን አጥፍታለች። ከዚያ ባለፈ ደግሞ አንድ 13 ዓመትም ልጅ ወፍራም ነኝ ስለዚህ አላምረም በሚል ሞቲቭ ተነስታ ራሷንም እንዳጠፋች እየተነገረ ነው የሚገኘው። ይሄ ነገር ከውጭ ወደ ኢትዮጵያ ቀጥታ የገባበት ሁኔታ ላይ ስላለን ድጋሚ ይሄንን ፕሮግራም ደግሞ ለእናንተ ለማስታወስ ወደናል ማለት ነው። ልክ ነሽ ህቡ። እንግዲህ በዓለማችን ላይ ወደ 700,000 ሰዎች በአመት ውስጥ ራሳቸውን ያጠፋሉ የሚል አሃዝ አለና በጣም ብዙ ነውና ከ100 ሰዎች ውስጥ አንድ ሰው ማለት ነው እንግዲህ ራሱን ያጠፋል የሚል ነገር ነው። ራስን ለማጥፋት እንደ ምክንያትነት ከሚጠቀሱት ነገሮች አንዱ ደግሞ ሶሻል ሚዲያ ነው። የሶሻል ሚዲያ አስተዋጽኦ አለበት የሚል ነው። ሶሻል ሚዲያ ላይ ሰዎች ራሳቸውን ሲያዩ የበታችነት ስሜት ሲሰማቸው፣ ብቸኝነት እንዲሁም ደግሞ አላስፈላጊ የሆኑ ቀደም ሲል እንዳልሽው ከሌሎች ሰዎች ጋር ራሳቸውን ሲያወዳድሩ እኔን እንትና ይበልጠኛል እንትና የተሻለ ኑሮ ይኖራሉ የሚል ፉክክር ውስጥ የሚገቡበት ሁኔታ ራስን ለማጥፋት አንዱ ትልቁ መንስኤ እንደሆነ ከዛም ባሻገር ደግሞ ራሳቸውን ሊያጠፉ የሚችሉባቸውን የሚያስችል ድረገጾች እየበዙ መምጣት እየተስፋፉ መምጣት እንደነዚህ አይነት ነገሮች ወላጆች ሳያውቁ ልጆቻቸው በእንደዚህ አይነት ድረገጾች ውስጥ እየገቡ የተለያዩ ቦታዎች ላይ እየሄዱ ራሳቸውን እያጠፉ የሚገኝበት አሜሪካም ከዚህ በፊትም ደግሞ እንግሊዝም ቀደም ሲል እንደተናገርሽው ማለት ነው እንዲህ አይነት ነገሮች እየተስፋፉ ያሉበት ሁኔታ ነው ያለው። ከዚህ ቀደምም እንደዚሁ በተመሳሳይ መልኩ ከዚህ ከሶሻል ሚዲያ ጋር በተያያዘ ራሳቸውን የሚያጠፉ ሰዎች ቁጥር እየበዛ የመጣበት ሁኔታ ነው ያለው። እንግዲህ የሚሰሙን ወጣቶችም ልጆችም ታዳጊዎችም ስላሉ ከዚህ ቀደምም ተናግረናልና የሚያዩዋቸው ነገሮች ወሳኝ ናቸው። ወላጆችም ደግሞ ስልክን ሲሰጡ ልጆቹ ምንድነው የሚያዩት፣ ወጣቶቹ ምንድነው የሚያዩት የሚለውን መከታተል ግዴታ ነው። አለበለዚያ
የፈለገ አይነት ሀዘን ሊሰማቸው ይችላል፣ ማኩረፍ እንትን ሊሰማቸው ይችላል፣ የተለያየ ስሜት ሊሰማቸው ይችላል። ግን ያንን ለመታደግ ሲሉ ወይም ኩርፊያቸውን ወይም ደግሞ የሆነ የሚነጫነጩትን የሆነ ለማስታገስ ሲሉ የሚሰጧቸው ነገሮች ህይወትን ለማጥፋት እስከሚደርስበት ደረጃ እየደረሰ ስለሆነ የወላጅ ክትትል በጣም ወሳኝ ነው። መንፈሳዊ አባቶች የቤተ ክርስቲያን ተግዳሮቶችን፣ የትውልድ ተግዳሮቶችን እንደ ሀገር ደግሞ የሀገር ተግዳሮቶችን የሚያስተምር መድረክ ማዘጋጀትና ያንን ማስተማር አለባት ብዬ ነው ማስበው። ይሄ ባልሆነበት ሁኔታ ነገ ትውልድ ሲጠፋ፣ ነገ ትውልድ መረን ሲለቅ ቤተ ክርስቲያን ትውልድ ላይ አፏን ከፍታ ለምን እንደዚህ ይሆናል ብላ ለማለት የሚያስችል ነገር አይደለም እና አሁን ላይ የምንሰራቸው ነገሮች ነገ ትውልድን ማትረፊያ ናቸውና ሲሪየስሊ የቸርች መሪዎች፣ የቤተ ክርስቲያን ሽማግሌዎች፣ የቤተ ክርስቲያን ቦርዶች፣ ቸርችን የምትመሩ ሰዎች በትውልድ ዙሪያ ላይ ከአሁን ከበለጠ የማትሰሩ ከሆነ ነገ ትውልዱ ካመለጠ በኋላ የምትጸጸቱበት ነገር፣ ነገ ትውልድ ካመለጠ በኋላ በእግዚአብሔር ፊት የምትጠየቁበት ነገር እንዳይኖር ዛሬ ላይ መስራት ይጠበቅባቸዋል። ይሄ ምልክት ነው። ነገ ቸርች ውስጥ ይገባል። ይሄ ነገር ትውልድ ውስጥ እየተስፋፋ ይሄዳል። እኛ በእኛ ፕሮግራም የምንለው ነገር አለ። በቃ እናንተ ደግሞ በየቸርች መድረኮቻችሁ የምትሉት ነገር መኖር አለበት። ይህንን በማትሉበት ሁኔታ ውስጥ፣ ይህንን በማታወሩበት፣ ስለዚህ ነገር በማትናገሩበት ሁኔታ ውስጥ መድረክ ላይ ቆማችሁ ትውልድን መውቀስ ምንም ፋይዳ ቢስ፣ ምንም ትርጉም የለሽ ነው የሚሆነው እና ዛሬ ላይ ቀን ሳለ ጊዜ ሳለ ይህንን ስራ መስራት ይጠበቃል ብዬ አስባለሁ። ዓለም ላይ የሚታየው ነገር ቀስ ብሎ ቸርች ውስጥ ይገባል። ስለ ዘፈን ዓለም ላይ ተወራ፣ አሁን ቸርች ውስጥ እየገባ ነው። ሌላውም ነገር እንደዚሁ እየተስፋፋ ቸርች ውስጥ እየገባ ነውና ዛሬ ላይ ያልተናገርነው ነገር ነገ ዋጋ ያስከፍላል። አዎ፣ በዚህ ዘመን በተለይ ደግሞ ዘመንን ከመመርመር ጋር በተያያዘ ጄኔሬሽኑ ምን አይነት ጄኔሬሽን ነው ብሎ ቸርች ውስጥ በደንብ ይሄን ነገር ማሰብ፣ በሚገባቸው ቋንቋ ወጣቶችን ለማስተማር በእነሱ ልክ ወርዶ አብሮ ችግራቸውን የሚያልፉበትን ተግዳሮት ተረድቶ ለነሱ መፍትሄ ለማምጣት ጥረት ማድረግ ያስፈልጋል። አንድ ስልጠና ላይ መሲ፣ ምናልባት አንተም ከነበር ካላስታውስም፣ ይሄኛው ጄኔሬሽን ማለት እያለ ነበር አሰልጣኙ፣ ኢንዶሚ ጄኔሬሽን ነው። ኢንዶሚ ማለት ወዲያው ፋስት ፉድ ነው። በቃ ወዲያው ውሃ ውስጥ ሲፈላ ጨምረ አውጥታ የምትመገበው ነው። ቲክቶክን ስታይ በጣም አጫጭር ቪዲዮዎች ነው የሚለቀቁት። ትግስት የላቸውም። አሁን በዚህ ዘመን ያለን ወጣቶች ጭራሽ ትግስት የሚባል የለንም። ቁጭ ብለን ረጅም ነገርን የመስማት አቅም የለንም። ስለዚህ እንደው ለወጣቱ በሚመች መልኩ፣ ለጄኔሬሽኑ በሚመጥን መልኩ አጠር አድርጎ በሚገባቸው ቋንቋ ለማስረዳት ለማስተማር ቤተክርስቲያን እንደ ቤተክርስቲያን የራሷን ፕላን መንደፍ ያለባት ይመስለኛል። ካልሆነ መተላለፍ ነው የሚሆንብን። ኤኒዌይስ የሆነ ሆኗል። ወደፊት ግን ሌሎች ጥፋቶች እንዳናስተናገድ እንደ ቤተክርስቲያን፣ እንደ ማህበረሰብ፣ እንደ ሀገርም መጠንቀቅ አለብን እንላለን። በተለያዩ ድረገጾች ምክንያት ራሳቸውን እያጠፉ ያሉ ሰዎች መበራከትን የተመለከተ ፕሮግራማችን ከቢቢሲ ያገኘነው ነው። ወደ ተመልካቾች ይደርሳል። ተመልሰን እንገናኛለን። መልካም ቆይታ። አና ኒኮላ ኬዝሊ የመጨረሻ ልጇ ዛሬ ከሷ ጋር የለም። የልጇን የመጨረሻ ደቂቃዎች ታስታውሷለች። ልጄ ለመጨረሻ እቅታው ሲታገል አይቼዋለሁ። ያለፈው በከፍተኛ ስቃይ ነው ትላለች። አና ቭላድ የተባለው የ18 ዓመት ልጇ ሕይወት ያለፈው በአንድ ድረገጽ ምክንያት እንደሆነ ታምናለች። ይህ እስካሁን ያለና ራስን ማጥፋት የሚያበረታታ ቡድንን የያዘ ገጽ ልጇ መርዝ እንዲጠጣ እንደገፋፋው ትናገራለች። የቭላድ ቤተሰቦች ባለፈው ሰኔ ወር እጅግ አሰቃቂውን የልጃቸውን አሟሟት የተመለከተ ዝርዝር መረጃ ለሌሎች ማንቂያ እንዲሆን በዩናይትድ ኪንግደም ሃምፕሻየር ይፋ አድርገዋል። የዩኬ መንግስት በዚህ ዓመት ያወጣውን የበይነ መረብ ደህንነት ሕግ ማህበራዊ ትስስር መድረኮች ራስን ማጥፋትና መጉዳት ላይ የሚያጠነጥኑ ይዘቶችን እንዲያስወግዱ ያዛል። ሆኖም ይህ ሕግ ብቻውን በቂ አይደለም በሚል ትችት የሚሰነዝሩ አሉ። ሚያዝያ 29 2016 ዓ.ም በአንድ ሌሊት ከሌሊቱ 8 ሰዓት ከ40ና በወንድ ልጇ የድረሱልኝ ጥሪ ከእንቅልፏ ነቃች። ልጇ ቭላድ እናቴ ሐኪም ጥሩ ሲላት ሰማች። ከዚያም የጠጣውን መርዝ ስም የጠጣበትን ሰዓት ጮክ ብሎ ጠራው። ያ ንጥረ ነገር ምን እንደሆነ አላወቀም ነበር የምትለው አና፣ ነገር ግን ራሱን የማጥፋት ሐሳቡን ቀይሮ ወደ እኔ መጥቶ እንድረዳው እንድታደገው ጠየቀኝ ስትል የሆነውን ታስታውሳለች።
የቭላድ አባት ግራሃም ኬዝሊ ልጃቸውን በመኝታ ክፍሉ ወለል ላይ ከመውደቁ አስቀድሞ እንዴት ደረጃ መውጣት እንደተቸገረ ይገልጻል። እጆቹም ዘለው ነበር፣ ይንቀጠቀጡም ነበር። ሁኔታው ሁሉ የፍርሃት ነበር። በጣም ኃይል የተሞላበትና ድንገተኛ ነበር ስትል እናቷ አና ትናገራለች። የልጇ ሰውነት በተደጋጋሚ ሲንቀጠቀጥ ነበር። በህይወት ለመቆየት በጣም ሲታገል ነበር። የነበረውን ሰቆቃ መገመት ራሱ በጣም ይከብደኛል ብላለች። ከደቂቃዎች በኋላ ከጤና ባለሙያ በስልክ በተነገረው መሰረት ግራሃም ልጁም ጉልበቱ ላይ አስቀምጦ የመጀመሪያ እርዳታ ለማድረግ ወሰነ። የልጄን ህይወት ለመታደግ ማድረግ የምችለውን ሁሉ አደረግኩ ሲል ከዓይኖቹም ባይወርድ ነበር። በጣም አሰቃቂ ነበር። በፖሊሶቹ ልብስ ደረት ላይ የሚንጠለጠሉ ካሜራዎች ያሳዩት ምስል የድንገተኛ አደጋ ሰራተኞች የቭላድን ህይወት ለመታደግ ወደ ቤቱ ሲገቡ የነበረውን ስሜት ስብራትንና ግርግር ቁልጭ አድርጎ አሳይተዋል። ከቭላድ ህልፈት በኋላ ቤተሰቦቹ ልጃቸው በበይነ መረብ አማካይነት ያሳለፋቸውን መጥፎ ጊዜያት ለሌሎች ያጋራ እንደነበር ሲያውቁ ድንጋጤ ወጧቸዋል። እናቱ በጣም ምስጢራዊ ስብስብ እንደነበረና ራስን ማጥፋት የሚያበረታታ እንደነበር ትገልጻለች። ቭላድ ይህንን ቡድን ከተቀላቀለ በኋላ የገዛቸውን ራስን ማጥፊያ ቁሶች ሳውዛምፕተን በሚገኘው መኖሪያቸው ፖሊስ አግኝቷል። ይህ መርዛማ ንጥረ ነገሮችን፣ ክብሎችና ሌሎች ቁሶችን ሁሉ ያካተተ ነው። እነዚህ መርዛማ ነገሮች የት እንደሚሸጡና ምን እንደሚያስፈልገውም ተነግሮታል ሲሉ የወንጀል መርማሪው ክሪስ ፓሮው ገልጸዋል። ቀጥለውም ቭላድ ያለ ድረገጹ ድጋፍ ህይወቱን የቀጠፉትን እነዚህን ቁሶችና ንጥረ ነገሮች በአንድ ላይ ሊሰበስባቸው አይችልም ነበር ብለዋል። ቭላድ በደስታ የተሞላ የልጅነት ጊዜን አሳልፏል። ሆኖም ከጊዜ በኋላ በአስራዎቹ መጀመሪያ ኦቲዝም፣ ድብርትና ጭንቀት ታይቶበታል። ራሱን ባጠፋበት ወቅት በአእምሮ ጤና ባለሙያዎች ክትትል ይደረግለት ነበር። በተጨማሪም ከፍተኛ ህመም ያለው የነርቭ ችግርም አጋጥሞታል። ቤተሰቦቹ የአእምሮ ጤናው እየተሻሻለ እንደሆነ ተመልክተዋል። ጓደኞች ማፍራትና ጉዞዎች ላይ መሳተፍም ጀምሮ ነበር። ሆኖም መሻሻል ቢያሳይም ህይወቱ ባለፈችበት ጊዜ ሙሉ ለሙሉም አላገገመም ሲሉ እህቶቹ ማሻና ሚላ ተናግረዋል። በስብስቡ ውስጥ ያሉ ሰዎች በሙሉ ፈተና ውስጥ ቢወድቅም ወንድሜ በራሱ ህይወቱን የተመለከቱ ነገሮችን መወሰን እንደማይችል አያውቅም ነበር ትላለች ማሻ። ከድረገጹ ተቆጣጣሪዎች ጋር የተጻጻፈችው እህቱ ሚላን ገጹን ሰዎችን ወደ ሞት ጠርዝ የሚገፉ ናቸው ስትል ትገልጻቸዋለች። ይህ ራስን ማጥፋትን የሚያበረታታው ድረገጽ 50,000 ተከታዮች በዓለም ዙሪያ ያለው። የቭላድ ቤተሰቦች ድረገጹ እንዲወርድ ወይም እንዲታደግ ይፈልጋሉ። ቢቢሲ ቭላድ አባል የነበረበትን ድረገጽ ለመረዳት ዓመታት የፈጀ ምርመራ አድርጓል። በአጋጣሚ ቢቢሲ ከማጋለጡ አስቀድሞ ቭላድ መርዛማውን ንጥረ ነገር ከአንድ ሻጭ ነበር ያዘዘው ይላል። ሆኖም ያንን ንጥረ ነገር ቭላድ አልወሰደውም። የተጠቀመው መርዛማ ኬሚካል ከፖላንድ የመጣና የሐሰት ገለጻ የተለጠፈበት ነበር። ይህም የጉምሩክ ቁጥጥሩን ለማለፍ የተደረገ ሊሆን ይችላል። ከልጃቸው ህልፈት በኋላ የቭላድ ቤተሰቦች ቭላድ ድረገጹ ላይ ያሰፈራቸውን ጽሑፎችና የመልእክት ልውውጦች ተመልክተዋል። ነገሮች እንዴት ቀስ በቀስ እየጠነከሩ እንደሄዱም ተረድተዋል። እናቷ አና አስበው ሚስጥራዊ የሆነ የመልእክት ልውውጥ አለ። እናም ያ ወደ ሞት የሚወስድ መንገድ ነው። ማንኛውም ሰው ሊያልፍበት የሚችል ነው። ሕፃን ልጅ ሊያልፍበት ይችላል። የሚቆጣጠር የለም ስትል ታስረዳለች። መርዙን የሚሸጡ አሉ። መርዙን እንድትወስድ የሚያበረታቱም አሉ። ይህ እንዴት ነው ህጋዊ ሆነው ስትልም ትጠይቃለች። አባቱ ግራሃም በበኩሉ ሻጮቹና አበረታቾቹ ደግሞም የድረገጹ ከፋቾች እነሱ በሕይወት አሉ፣ የኛ ልጅ ግን ሞቷል ሲል ተናግሯል። ፖሊስ ቭላድ ህይወቱን ባጣበት ድረገጽ አማካኝነት የተፈጸሙ ወንጀሎችን በተመለከተ ምርመራ እያደረገ ነው። ይህ ድረገጽ በደቡብ አሜሪካ የሚገኝ ሲሆን አሜሪካን ውስጥ የሚገኝ ሰርቨርን ይጠቀማል። የተለያዩ ሀገራት የተለያዩ ህጎች ስላላቸው በኢንተርኔት ወንጀሎችን ለመከላከል ለፖሊስ እጅግ ከባድ ነው። ከብሔራዊ ስታቲስቲክስ ድርጅት የተገኘ መረጃ እንደሚያመለክተው በእንግሊዝና በዌልስ ባለፉት 6 ዓመታት ራስን በማጥፋት በ10 በመቶ ጨምሯል። ከ25 ዓመት በታች ያሉ ሰዎች ራሳቸውን የሚያጠፉበት ቁጥር የተለመደ ባይሆንም እጅግ በፍጥነት እየጨመረ ይገኛል። የመንግስት ቃል አቀባይ ራስን ማጥፋት ቤተሰብን እያናጋ እንደሆነ ገልጸዋል። ሆን ብሎ ሰዎች ራሳቸውን እንዲያጠፉ ወይም እንዲጎዱ ማድረግ ወንጀል እንደሆነም አክለዋል። የበይነ መረብ ደህንነት ሙሉ ለሙሉ ተግባራዊ
በሚሆንበት ጊዜ ማህበራዊ መድረኮች ራስን ማጥፋትንም ሆነ መጉዳትን የሚያበረታቱ መድረኮችን ማስወገድ ይኖርባቸዋል። በተጨማሪም ለህፃናት ራስን ማጥፋትን የሚያሳዩ ይዘቶችንም ማሳየት አይፈቀድም። ድርጅቶች ህግ እስኪወጣ መጠበቅ የለባቸውም። ተጠቃሚዎቻቸውንም ለመጠበቅ አሁን ስራ መጀመር አለባቸው። ሳማሪታን የተሰኘ የበጎ አድራጎት ድርጅት ዋና ስራ አስፈጻሚ ችላ የተባሉ ግን ከፍተኛ ጉዳት የሚያደርሱ አነስተኛ ድረገጾች ከትላልቆቹ እኩል እርምጃ ሊወሰድባቸው ይገባልም ብለዋል። ህጋዊ ግን ጎጂ ይዘቶች ለአዋቂም ሆነ ለህፃን በጥብቅ ሊከለከሉ ይገባል ካሉ በኋላ መንግስት እጅግ ከመርፈዱ በፊት መንቃት አለበት ሲሉም አክለው ተናግረዋል። በዩናይትድ ኪንግደም ራስን ለማጥፋት የሚያበረታታ አንድ ድረገጽ ላይ አብረዋቸው ይህንን ድርጊት የሚፈጽሙ ተጣማሪዎችን የፈለጉ ከ700 በላይ ሰዎች እንዳሉ ቢቢሲ በቅርቡ አካሄድኩት ባለው ምርመራ አመላክቷል። ይህንን ድረገጽ መጎብኘት የሚችሉት አባላት ብቻ የሆኑ ብቻ ሲሆኑ አባላቱ ራሳቸውን ለማጥፋት የተነሱና በዚህም እንደነሱ አብረው ለመሞት የሚሹ ተጣማሪዎችን የሚያፈላልጉበት የበይነመረብ መድረክ ነው ይላል ስሙን ያልጠቀሰው ቢቢሲ። የቢቢሲ የምርመራ ዘገባ እንደሚያሳየው በዚህ ድረገጽ አማካይነት በርካታ ሰዎች አጣማሪ ከማግኘታቸውን በተጨማሪ አንዳንድ ሰዎች ተጋላጭ የሆኑ ሴቶችን ለማጥመድ እየተጠቀሙበትም ይገኛል ይላል። በአውሮፓውያኑ ታህሳስ 2019 የ28 ዓመቱ የኤንጂላ ስቲቨንስ ወንድ ልጅ ብሬት አንዲት ራስን የማጥፋት አጣማሪ ለማግኘት በሚል ወደ ስኮትላንድ ይጓዛሉ። ሁለቱ ግለሰቦች በኤርኤንቢ ሰዎች ቤታቸውን ለእንግዳ የሚያከራዩበትን ድረገጽ ቤት ተከራይተው ራሳቸውን ያጠፋሉ። ብሬት ሁሌም ይናፍቀኛል፣ ፈገግታው ይናፍቀኛል፣ ሳቁ የሚጋባ ነበር ትላለች ልጇ። በዚህ የበይነመረብ ገጽ አማካይነት ከተዋወቃት ሴት ጋር ራሱን ያጠፋው የብሬት እናት ኤንጅላ ከልጇ ሞት በኋላ ለበርካታ ዓመታት ይህንን ራስን ማጥፋትን የሚያበረታታውን ድረገጽን በማፈላለግ ብዙ ደክማለች። በተለይ ደግሞ አጣማሪ የሚያፈላልገውን ድረገጽ ለማግኘት ብዙ ነው ሙከራ ያደረገችው። በጣም አስፈሪ ቦታ ነው የምትለው ኤንጅላ ድረገጹ የፍቅር ጓደኛ ማፈላለጊያዎች መተግበሪያዎች አይነት ሆኖ ነገር ግን ለክፉ ተግባር የሚውል እንደሆነም ታስረዳለች። እንዴት ነው አንድ ሰው ራሱን የሚያጠፋ አጣማሪ የሚያፈላልገው? በጣም ጨለማ የሆነ ስፍራ ነው ትላለች። ይህ ድረገጽ ሰዎች አጣማሪያቸውን ፈልገው ራሳቸውን እንዲያጠፉ ያበረታታል። ይህን እንዴት ማድረግ እንዳለባቸው መመሪያ ያስቀምጣል። የቢቢሲ የምርመራ ዘገባ እንደሚያሳየው ከዓለም ዙሪያ ከ5000 በላይ ሰዎች በዚህ ድረገጽ መልእክታቸውን ያሰፈሩ ሲሆን ቢቢሲ የድረገጹን ስምም ሆነ የሚያስቀምጠውን መመሪያ ማጋራት አልፈለግም። ባለፈው ዓመት መጋቢት በተደረገው ምርመራ ውጤት መሰረት ከ130 በላይ ብሪታንያውያን በድረገጹ አማካይነት አንድ ኬሚካል ተጠቅመው ራሳቸውን ሳያጠፉ እንዳልቀሩም ይነገራል። ቢቢሲ በሽፋን ስም በፈጠረው አካውንት አማካይነት ባጣራው መረጃ ድረገጹ ላይ የሚወጡ መልእክቶችን መመርመር ችሏል። የድረገጹ አባላት እድሜያቸውን፣ ጾታቸውን፣ አድራሻቸውንና እንዴት መሞት እንደሚፈልጉ ይጽፋሉ። ይህንን የሚያደርጉት አብሯቸው ራሳቸውን በማጥፋት መሞት የሚፈልጉ ሰውን ለማፈላለግ ነው። የሄለን ካይትት ሊንዳ በአውሮፓውያን 2023 ነው እዚህ ድረገጽ ላይ ማስታወቂያ የለቀቀችው። በምስኪን ነፍሳት ላይ የሚጫወት ገጽ ነው ትላለች ሄለን። አጣማሪ የሚያፈላልገው የድረገጹ ክፍል ሰዎችን ወደ ሞት የሚመራ ነው። እድሜ 54 ነው፣ ሴት ነኝ፣ ለንደን አካባቢ ነው የምኖረው ስትል ነው ሊንዳ የጻፈችው። ተጉዤ መምጣት እችላለሁ፣ አስፈላጊ ከሆነ የሆቴል መክፈል እችላለሁ፣ ነገር ግን መጀመሪያ ብናወራ ደስ ይለኛል ስትል ታክላለች። ሊንዳ በድረገጹ አማካይነት አንድ ወንድ ከተዋወቀች በኋላ በምስራቅ ለንደን ራምፈርድ አካባቢ ካለ አንድ ሆቴል ተገናኙ። በአውሮፓውያኑ ሐምሌ 1 2023 በተገናኙበት ሆቴል መርዛማ ኬሚካል ጠጥተው አብረው ሞቱ። ሄለና እንደምትለው እህቷ ሊንዳ ከአንድ ግለሰብ አጠገብ ነው አስክሬኗ የተገኘው። እሷ እንደምትለው እርዳታ የሚያስፈልጋቸው ንጹሃን ሰዎች ናቸው በየቀኑ በድረገጹ አማካይነት ራሳቸውን እያጠፉ ያሉት። ባለስልጣናት ይህንን ማስቆም አልቻሉም በማለት ተወቅሳለች። የሄለና ሐዘን በዚህ ብቻ አላበቃም። መስከረም 2023 የሄለን ሌላኛዋ እህቷ ሳራ በሊንዳ ሞት ምክንያት የከፋ ሐዘን ውስጥ ገባች። እሷም ወደ ድረገጹ ሄዳ መርዛማ ኬሚካል በመጠቀም ራሷን አጠፋች።
ቢቢሲ ራስን ለማጥፋት አጣማሪ የሚያገናኘውን ድረገጽ በሚመረምርበት ወቅት ነው ሌላ አሰቃቂ ድርጊት ያስተዋለው። ድረገጹ አጥማጆች ተጋላጭም ሆነ ራሳቸውን ማጥፋት የሚፈልጉ በተለይ ሴቶችን እያሰሱ የሚያገኙበትን መድረክ ሆኗል። በ22 በግላስጎ ፍርድ ቤት የክስ መዝገብ ላይ እንደተመለከተው ክሬግ ማኪናሊ የተባለው የ31 ዓመት ግለሰብ እዚህ ድረገጽ ላይ ገብቶ ለበርካታ ሰዎች መልእክት ስር ምላሽ ይሰጣል። ከተጠቃሚዎቹ መካከል አንዲት ተጋላጭ የ25 ዓመት ሴት አጥምዶ ወደ ቤቱ መታ ራሷን ማጥፋት እንድትለማመድ ይጋብዛታል። ሰውየው ይችን ሴት ወደ ቤቱ ከጠራት በኋላ ራሷን እስክትሰጥ ድረስ በተደጋጋሚ እንዳነቃት ችሎቱ ተመልክቷል። ማኪናሊ ሌሎችንም ሴቶች አጥምዶ ተመሳሳይ ምክርና እርዳታ ለመስጠት በሚጠራበት ቤቱ ነው በቁጥጥር ስር የዋለው። ሁሉንም ያጠመዳቸውን ሴቶች ያገኛቸው በዚህ ድረገጽ ላይ ነው። ከነዚህ መካከል አንዷ ሮማናዊቷ የ22 ዓመት ተማሪ ሮቤርታ ባርቦስ ናት። ቢቢሲ በተመለከተው የመልእክት ልውውጥ ላይ ማኪናሊ የተባለው ግለሰብ ለሮቤርታ በላከው ጽሑፍ አይታ የማታውቀውን ነገር እንደሚያሳያትና ይህ ሁሉ ነገር ሲሆን አብሯት ለመሆን ቃል ገብቶላታል። ሮቤርታ ይህንን ግለሰብ አንድ ጊዜ ካገኘችው በኋላ ድጋሚ ልታገኘው እንደማትፈልግ አሳወቀችው። ነገር ግን ከዓመታት በኋላ ብቻዋን ባለችበት ራሷን አጠፋች። ከአንድ አሰቃቂ ፊልም የተወሰደ አይነት ነው፣ ታይቶ የማይታወቅ ነገር ነው ትላለች የሮቤርታ እናት ማሪያ ባርቦስ። እንዲህ አይነት ድረገጽ መኖሩን ራሱን ማመን አልችልም። በሽተኛ አእምሮ ያላቸው ሰዎች ናቸው ይህንን ያዘጋጁት ብላለች። ማኪናሊ ስኮትላንድ ውስጥ ፍርድ የተሰጠው ሲሆን ከሞት ብይን ዝቅ ብሎ ወሲባዊና አሰቃቂ ወንጀል ለሚፈጽም የሚሰጠውን ኦርደር ኦፍ ላይፍ ሎንግ ሪስትሪክሽን ተፈርዶበታል። በዚህ መሰረት ቢያንስ ለ2 ዓመታት እስር ቤት የሚቆይ ሲሆን ከወጣ በኋላ ደግሞ እስኪሞት ድረስ ቁጥጥር ይደረግበታል። የቢቢሲ ዘገባ እንደሚያሳየው ባለፉት 2 ዓመታት የድረገጹ ተጠቃሚ የሆኑ አንዳንድ ሰዎች አጣማሪ ፍለጋ ሀገራቸውን ለቀው ሄደዋል። ለምሳሌ 2 ጊዜ የድረገጹ ተጠቃሚ የሆኑ ወንዶች ተጋላጭና ወጣት የሆኑ ሴቶች ራሳቸውን እንዲያጠፉ ለማገዝ ከዩናይትድ ስቴትስ ወደ ዩናይትድ ኪንግደም መጥተዋል። ከነዚህ መካከል አንዱ ከአሜሪካዋ ሚኒሶታ ግዛት የመጣ ሲሆን ሆቴል ተቀምጦ ድረገጹ ላይ የተዋወቃትን አንዲት የ21 ዓመት ወጣት ሴትን አግኝቷታል። ሁለቱ ግለሰቦች ለ11 ቀናት ያህል ሆቴል ውስጥ ከከረሙ በኋላ ወጣቷ ሴት መርዛማ የሆኑ ኬሚካልን በመጠቀም ራሷን አጥፍታለች። ግለሰቡ ወጣቷ ሴት ራሷን ስታጠፋ እሱ ተኝቶ እንደነበረና ነክቶ የሆነውን ሲመለከት እርዳታ እንደጠራ ይናገራል። ሰውየው በፖሊስ ቁጥጥር ስር ውሎ ምርመራ ቢደረግበትም በኋላ ላይ በነጻ ተለቆ ከሀገር እንዲወጣ ተፈቅዶለታል። ሁለተኛው ክስተት ደግሞ አንድ የፍሎሪዳ ነዋሪ የሆነ ሰው ድረገጹ ላይ ያገኛቸውን 4 ሰዎች በአካል ለማግኘት ያመቻቻል። ከነዚህ መካከል አንዷ ዩናይትድ ኪንግደም ነው የምትገኘው። ቢቢሲ በምርመራው ባጣራው መሰረት ግለሰቡ አሜሪካን ውስጥ ላገኛት ሴት ራሷን እንድታጠፋ ሽጉጥ ቢሰጣትም ይህንን ከማድረጓ በፊት በፖሊስ ቁጥጥር ስር ውላለች። ግለሰቡ ወደ ለንደን መጥቶ አንዲት ወጣት ብሪታንያዊቷን ሆቴል ውስጥ እንዳገኛትም አምኗል። ይህች ሴት ማን እንደሆነችና ምን እንዳጋጠማት የሚታወቅ ነገር የለም። ግለሰቡ ምንም አይነት ክስ አልቀረበበትም። ቀድሞ የዩናይትድ ኪንግደም ወግ አጥባቂ መንግስት እንደ አውሮፓውያን አቆጣጠር በ2023 የበይነመረብ ደህንነትን የተመለከተ ሕግ ማውጣቱ ይታወሳል። አዲሱ የሌበር ፓርቲ መንግስት ይህንን ሕግ ተከትሎ በበይነመረብ አደጋ የሚደርሱ ድረገጾች ላይ እርምጃ ለመውሰድ ቃል ገብቷል። ሳማሪታንስ የተሰኘው ድርጅት ስራ አስፈጻሚ የሆኑት ጁሌ ቤንትሊ ሕጉ ሰዎችን ከጉዳት ሊታደግ የሚችለው ጥርስ ሲኖረው ነው ይላሉ። ኦፍኮም የተሰኘውና በበይነመረብና በተለያዩ የመገናኛ ብዙሃን የሚተላለፉ መልእክቶችን የሚከታተለው አካል ከሀገሪቱ መንግስት ተቋማት ጋር በመሆን ሕጉን ተፈጻሚ ለማድረግ እየተንቀሳቀሰ ይገኛል። ኦፍኮም የቢቢሲን ምርመራ ተከትሎ የድረገጹን ባለቤቶች ለማግኘት ቢሞክርም የበይነመረብ መድረኩ ትንሽ ስለሆነና መቀመጫውን አሜሪካ ስላደረገ እርምጃ ለመውሰድ ከባድ እንደሆነ ይናገራል። ነገር ግን ቢቢሲ ባደረገው ምርመራ ድረገጹን ከሚያስተዳድሩ ሰዎች መካከል አንዷ ምዕራብ ለንደን የምትገኝ ሴት መሆኗን ደርሶበታል። የኦፍኮም ስራ አስኪያጅ ሜላኒ ዶውስ ድረገጹን አግኝተን ይህ ህጋዊ አይደለም፣ ራስን ማጥፋት ማበረታታት
በሕግ ያስቀጣል ስንላቸው ለሆነ ጊዜ ያክል ዩኬ ውስጥ መስራት አቆመው ነበር። ነገር ግን አሁን ተመልሰው መጥተዋል ይላሉ። ሐዘን ላይ ያሉ ቤተሰቦች ድረገጹ ራስን ማጥፋትን እያበረታታ ነው። ይህ ድርጊት ደግሞ በበይነ መረብም ይሁን አሁን ዩናይትድ ኪንግደም ውስጥ የሚያስቀጣ ነው ይላሉ። ውድ ወገኖች ሰዎች ራሳቸውን ለማጥፋት የዚህን ያህል በይነ መረብ ከፍተው ለሲኦል ለሚዳርጋቸው ጥፋት በትጋት እየሰሩ የነገ ተስፋ የሆኑ ወጣቶችን በእንዲመሰሉ ሁኔታ እያጣናቸው ይገኛል። የዘላለም ሕይወት ለሚገኝበት የወንጌል ማኅበርተኝነት አብሮ ሰራተኛነታችን በሰዎችና በጠላት እየተመታ ከአንድነት ይልቅ መለያየታችን የከፋ ሆኖ ትውልድን በብዙ መልኩ እያጣን ነውና ዘመኑን በመረዳት የወንጌልን ሥራ በማፋጠን ልንተጋ እንደሚገባ ይህ አንዱ ማሳያ ነው እንላለን። እጅግ የተወደዳችሁና የተከበራችሁ ተመልካቾቻችን በተለያዩ ዓለማት ላይ ሆናችሁ የምትመለከቱን እንዲሁም ደግሞ በተለያዩ የሀገራችን ክፍል ሆናችሁ የምትመለከቱት የማራናታ ፕሮግራማችን ይህንን ይመስል ነበር። እንደተለመደው በመጨረሻም እንግዲህ ለእናንተ በልባችን የሞላውን መልእክት የምናደርስበት ሰዓት ላይ እንገኛለን። እንግዲህ መሲ ሰሞኑን በመግቢያችን እንደነገርናችሁ በእግዚአብሔር ፊት እንግዲህ በሐዋሳ ከተማ ለስንት ቀን የቆየው? 5 ቀን 5 ቀን እንግዲህ በዚያ በነበረበት ጊዜ መልእክትን ይዞ እንደመጣ አልጠራጠርም። ስለዚህ ለእናንተ ደግሞ እሱን ሼር ያደርጋል። እሱን ተከታትለን ፕሮግራማችን የምናበቃ ነው የሚሆነው። እንለፍ። በጣም ብዙ ስለምጠብቅ ነው። እግዚአብሔር አምላክ የተባረከ ይሁን። ጊዜን የሚሰጥ እግዚአብሔር ስለሆነ እግዚአብሔር ስለሰጠኝ ጊዜ ጌታን አመሰግናለሁ። በነበረኝ የአጭር ቀናት ቆይታ ናት፣ ግን ያው በእግዚአብሔር ፊት መሆን ስለነበረብኝ ስጸልይ ነበረ። እንደ ቤተክርስቲያን ለቤተክርስቲያን፣ እንደ ትውልድ ለትውልድ፣ በአጠቃላይ በሁሉም አቅጣጫ ያው እግዚአብሔር ወደ ልቤ ባመጣው ነገር ላይ ስጸልይ ነበርና በጣም ጥሩ ጊዜ ነው ያሳለፍኩት። ጊዜው አጭር ብትሆንም ምንድነው በዛ የጸሎት ጊዜ ውስጥ በተለይ ወንጌል አማኞች በሆንን ሰዎች ዙሪያ ላይ እግዚአብሔር ለልቤ የመከረኝ ወይም አሁን ቤተክርስቲያን ያለችበትን እኛ ያለንበትን ሁኔታ ያሳየኝ በሮሜ መጽሐፍ ላይ አስቀድሞ ያወቃቸውን ደግሞ የልጁን መልክ እንዲመስሉ እንደወሰነ የእግዚአብሔር ቃል ይናገራልና እኛ ክርስቲያኖች ውስጥ ትልቁ የኛ መገለጫ የልጁ መልክ ነው። የልጁን መልክ መምሰል ለአንድ ክርስቲያን ግዴታ ነው። በልጆቻችን እንኳን ስናየው ልጆቻችን እኛን ሲመስሉ በቃ ደስ ይለናል አይደል? የሚያውም ሰው ሁሉ አንተን ይመስላል ልጅ ወይም እናቱን ይመስላል እንደዚህ ተብሎ ይባላልና መልክ ወሳኝ ነው። እግዚአብሔር በእኛ ውስጥ የልጁን መልክ ማየት ነው የሚፈልገው። የልጁ መልክ አለ ወይ የለውም የሚለውን ነገር እግዚአብሔር ሲያየን የልጁን መልክ ካጣብን እንግዲህ በጣም ትልቅ ኪሳራ ውስጥ ነን። ልናገለግል እንችላለን፣ ብዙ ነገር ልናወራ እንችላለን፣ ብዙ ነገር ልንሰራ እንችላለን፣ ብዙ መንፈሳዊ ሰው ልንመስል እንችላለን። ግን እግዚአብሔር ሲያየን የልጁን መልክ ካጣብን አደጋ ውስጥ ነን ያለነው። ክርስትናችንም አጠራጣሪ የሚሆንበት ነውና ብዙ ሰዎች ላይ በዚህ ዘመን ባለን ክርስቲያኖች ላይ የልጁን መልክ እንዳጣብን ነው ሲነግረኝ የነበረው እግዚአብሔርና የልጁን መልክ አጥቶብን የሰው ሁሉ መልክ ዥጉርጉር ሆኖ ነው የማየውና ዥጉርጉርነት እንግዲህ በብዙ ነገር የሚገለጥበት ሁኔታ ነው ያለው። መልካችንን ምንድነው ያዥጎረጎረው? ለምንድነው የተዥጎረጎር ነው? እግዚአብሔር የኛን መልክ ሲያየው በእንደዚህ አይነት ሁኔታ ውስጥ ለምንድነው ያገኘን የሚለውን ከኔም ጀምሮ ለራሴም እያንዳንዳችን በየቤታችን የምንከታተል አሳይመንቱ ለእናንተ ልስጥ። ግን ብዙ ሰው ዥጉርጉር ነው፣ የልጁ መልክ ተወስዶበታል፣ የልጄ መልክ ከህዝቤ ላይ አጥቼዋለሁ ብሎ እስከሚል ድረስ እግዚአብሔር ሲናገር ሰምቻለሁና ይሄ ነገር ደግሞ በጣም ከባድ ነው። ትልቅ የህይወት ውድቀት ውስጥ ትልቅ እግዚአብሔር ጋር መተላለፍ ውስጥ ነው ያለነውና እግዚአብሔር የልጁን መልክ ወደኛ እንድንመስል ጳውሎስ እንኳን የልጁን መልክ በእናንተ ላይ እንዲሳል እስከ ምጥ ድረስ ይላልና የዚህን ያህል ምጥ ያዘኝ የልጁን መልክ በእናንተ ውስጥ ለማየት ነው ብሎ ጳውሎስ የተናገረውም ክፍል አለና
እንግዲህ አስቀድሞ እግዚአብሔር ያወቀን ሰዎች የልጁን መልክ እንድንመስል አስቀድሞ ወስኗል ነው የሚለው። ያ የተወሰነብን ያ አስቀድሞ የታየብን ነገር ከኛ ላይ ከጠፋ ወገኖች ክርስትና ከባድ ጥያቄ ውስጥ የገባበት ጊዜ ውስጥ ነው ያለነውና ለኔም ለናንተም ነው ይሄንን እግዚአብሔር የተናገረው። ስለዚህ ያ መልክ እንዲመለስልን እንድንጸልይ ይሄንን አደራ ለማለት እወዳለሁኝ። የእግዚአብሔር ሐሳብ ይሄ ነው። በጣም የሚገርም መልእክት ነው መሲ። እኔም ብዙ ነው የተማርኩበት፣ ተመልካቾችን ብዙ እንደሚጠቀሙ እንደሚማሩበትም ተስፋ አደርጋለሁ። ጌታ ኢየሱስ አብዝቶ ይባርክ፣ ጸጋውን የሚጨምርልህ። ተመልካቾቻችን የማራናታ ፕሮግራማችን እንግዲህ እንዲህ ያለ ማገባደዱ ላይ ደርሰናል፣ አልቋል ማለት ነው። ሳምንት ደግሞ ጌታ ይፈቅድና ብንኖር በተመሳሳይ ሰዓት በተመሳሳይ ጊዜ የምንገናኝ ነው የሚሆነው። ለዛሬው ግን በዚሁ አበቃን። ሰላም ሁኑ።